ገብ ነው የሚሆነው። The other group of compounds are inorganic compounds. The inorganic compounds are compounds that they don't contain carbon or they are carbon exceptions ብለናል። ካርበን በውስጣቸው የማይዙ ወይም ደግሞ ካርበን ኤክሰፕሽን ሲሆኑ እንደ ካርበን ዳይኦክሳይድ፣ ካርቦኔት፣ ሲያናይድ፣ ሲያኔት አይነት የሆኑ እነዚህ ኢንኦርጋኒክ ኮምፓውንዶች ናቸው ብለናል። እነዚህ ኢንኦርጋኒክ ኮምፓውንዶች they classified into 4 group ወደ 4 ግሩፕ ደግሞ እንከፍላቸዋለን። ኦክሳይድስ፣ አሲድስ፣ ቤዝ ኤንድ ሳልት ማለት ነው። ከኦክሳይድ እንጀምራለን። ኦክሳይድስ they are binary compound ሁለት ማለት ነው። ባይነሪ ማለት that contain oxygen and another element ማለት ነው። ስለዚህ ኦክሳይድ ስንል ባጭሩ ኤሌመንት አለ ኦክሲጅን when elements react one element react with oxygen it produce oxide ማለት ነው። አንድ ኤሌመንት ከኦክሲጅን ጋር ሲያደርግ የሚፈጠረው ኦክሳይድ ብለን እንጠራዋለን። ለምሳሌ እዚህ ጋር ሃይድሮጅን ኦክሳይድ ወይም ዋተር ብለን የሚለውን ብንወስድ ለምሳሌ ይሄ የተፈጠረው ሃይድሮጅን አለ፣ ይሄ አንድ ኤሌመንት ነው፣ ሲደመር ኦክሲጅን በሁለቱ መካከል በሚፈጠረው ዋተርን አግኝተናል ወይም ሃይድሮጅን ኦክሳይድን አግኝተናል ማለት ነው። ሌላው ካርበን ዳይኦክሳይድ ነው። በተመሳሳይ ይሄም ካርበን አንድ ኤሌመንት ነው። ደን ከኦክሲጅን ጋር ሪአክት ሲያደርግ ነው የሚፈጠረው። ላይም የምንለው ካልሲየም ኦክሳይድ አለ። በተመሳሳይ ይሄም ካልሲየም ከኦክሲጅን ጋር ሪአክት ሲያደርግ የሚፈጠር ነው። ረስት ወይም ዝገት የምንለው አይረን ስሪ ኦክሳይድ ነው የሚፈጠረው። ስለዚህ አይረን ኤፍኢ ከኦክሲጅን ጋር ሪአክሽን ፈጥሮ ነው እንግዲህ አይረን ወይም ዝገት የምንለውን የሚያስገኘው። እንግዲህ ዝገት ስንል ብረት ከአየር ጋር ከኦክሲጅን ጋር ከእርጥበት ጋር ሲገናኝ ነው ዝገት የሚባለው የሚፈጠር። ይሄ ማለት አይረን ብረቱ አለ፣ ደን እርጥበት ወይም ኦክሲጅን የምንለው አለ። በዚህ ሂደት አይረን ኦክሳይድ ይፈጠራል ማለት ነው። ስለዚህ ኦክሳይድ ማለት ኤሌመንት ከአንድ ኤሌመንት ከኦክሲጅን ጋር የሚያደርገው ነው። ዲፋይን ኦክሳይድ ያው ኦክሳይድ ቅድም እንደገለጽነው ነው። ኦክሳይድ ኤሌመንት ሪአክት ዊዝ ኦክሲጅን they produce ኦክሳይድ ብለናል። ኦክሳይድ የሆኑትን ለመለየት ባጭሩ አንድ ኤሌመንት ከኦክሲጅን ጋር ብቻ ነው። ከአንድ ኤሌመንት በላይ ከሆነ አይሆንም ማለት ነው። ይሄ ለምሳሌ ካልሲየም ካርቦኔት ነው፣ አይሆንም። ይሄው አንድ ኤሌመንት፣ ይሄ ሁለት ኤሌመንት ነው። ስለዚህ ይሄ አይሆንም። ፖታሲየም ሃይድሮክሳይድ በተመሳሳይ ይሄው ሌላ አንድ ፖታሲየም ሌላኛው እንትን ነው፣ ሃይድሮጅን ሌላኛው እንትን ነው። ከአንድ በላይ ነው። ስለዚህ ይሄም ኦክሳይድ ሊሆን አይችልም። ይሄኛው ነው፣ ምክንያቱም አንድ ኤሌመንት ሃይድሮጅን ከኦክሲጅን ጋር ብቻ ሪአክት ያደርገው። ረስት በተመሳሳይ ቅድም ያለው ነው፣ አይረን ኦክሳይድ ይሄ ኦክሳይድ ነው። ይሄም በተመሳሳይ አይሆንም፣ ምክንያቱም ይሄው ሃይድሮጅን አንድ ኤሌመንት ከሌላኛው ኤሌመንት ከአንድ በላይ ኤሌመንት ስላለ ኦክሳይድ አይደለም ማለት ነው። ይሄ ካልሲየም ኦክሳይድ ነው፣ ኦክሳይድ ነው ምክንያቱም አንድ ኤሌመንት ከኦክሲጅን ጋር ስለሆነ ማለት ነው። ይሄ ልክ ነው። ሰልፈር ትራይኦክሳይድ ይሄው ሰልፈር አንድ ኤሌመንት ነው፣ ደን ከኦክሲጅን ጋር ሪአክት አድርጎ ነው የሚፈጠረው። ይሄ ልክ ነው። ካርበን ዳይኦክሳይድም ይሄው አንድ ኤሌመንት ከኦክሲጅን ጋር ነው፣ ስለዚህ ኦክሳይድ ይሆናል ማለት ነው። ታይፕስ ኦፍ ኦክሳይድ ስንመለከት እንግዲህ በሁለት መንገድ ነው ታይፕስ ኦፍ ኦክሳይድ የምናየው። ቤዝድ ኦን ዘ ኤሌመንት ዘይ ኮንቴን ኤንድ ቤዝድ ኦን ካራክተሪስቲክስ ኦር ፕሮፐርቲ ማለት ነው። የመጀመሪያው ቤዝድ ኦን ዘ ኤሌመንት ዘይ ኮንቴን ማለት እዚህ ቅድም ኤሌመንት ሲደመር ኦክሲጅን ኦክሳይድ ነው ብለናል። ስለዚህ ይሄ ኤሌመንት ምን አይነት ነው፣ ኦክሲጅን ጋር ሪአክት የሚያደርገው ኤሌመንት ምንድን ነው የሚለውን ጥያቄ ስንጠይቅ በዛ ምላሽ ውስጥ ነው ሁለት አይነት ኦክሳይዶች እናገኛለን። እነዚህም ሜታሊክ ኦክሳይድ እና ነን ሜታሊክ ኦክሳይድ ናቸው። ስለዚህ ሜታሊክ ኦክሳይድ ስንል ሜታል ከኦክሲጅን ወይም ሜታል ሪአክት ዊዝ ኦክሲጅን they produce ሜታሊክ ኦክሳይድ ማለት ለምሳሌ ካልሲየም ሜታል ነው፣ ደን ካልሲየም ኦክሲጅን ጋር ሪአክት ሲያደርግ ካልሲየም ኦክሳይድ ይፈጠራል። ሶዲየም ኢዝ ሜታል ሶ when react with oxygen to produce sodium oxide። አሉሚኒየም ሜታል ከኦክሲጅን ጋር ሲያደርግ ሜታሊክ ኦክሳይድ ይፈጠራል። ማግኒዚየም ኦክሳይድ ማግኒዚየም ሜታል ነው
ከኦክሲጅን ጋር ሪአክት ሲያደርግ ሜታሊክ ኦክሳይድ ይፈጠራል ማለት ነው። ስለዚህ ኦንሊ ሜታሎች ከኦክሲጅን ጋር ሪአክት ሲያደርጉ ማለት ነው። ነን ሜታሊክ ኦክሳይድ አሁን በተመሳሳይ ነን ሜታል ሆኖ ከኦክሲጅን ጋር ሪአክት ሲያደርግ ነን ሜታሊክ ኦክሳይድ ነው የሚፈጠረው። ስለዚህ ኤሌመንቶቹን መለየት ነው ከኛ የሚጠበቀው። ያው የ7ኛ ክፍል ትምህርት ስለሆነ ማስታወስ አለባችሁ። then nitrogen is non-metal, so nitrogen dioxide is non-metallic oxide. Hydrogen is non-metal, so hydrogen oxide or water is non-metallic oxide. Carbon is non-metal, so carbon dioxide is non-metallic oxide. Sulfur dioxide, because sulfur is non-metal, it is non-metallic oxide. sulfur dioxide በተመሳሳይ ይሆናል ማለት ነው። ሌላኛው based on their behavior or property ከባህሪያቸው አንፃር ከሚያሳዩት ባህሪ አንፃር ደግሞ በሁለት እንከፍላቸዋለን፣ አሲዲክ እና ቤዚክ ብለን። ስለዚህ አሲዳማ ባህሪ ያላቸው አሲዲክ ኦክሳይድስ ይባላሉ። አብዛኞቹ ሞስትሊ ነን ሜታሊክ አብዛኞቹ ነን ሜታሊክ ኦክሳይድስ ናቸው። ምንድነው የሚያደርጉት? they react with water to form acid or acidic solution ማለት ነው። ከዋተር ጋር ሪአክት አድርገው አሲድን ይፈጥሩልናል። ያ ፕሮፐርቲ ላይ ከታች በደንብ እንመለከተዋለን። ምሳሌ ከተባለ ሰልፈር ከላይ የዘረዘርናቸው እዚህ ጋር መድገም ይቻላል። እዚህ ነን ሜታሊክ ኦክሳይድ ላይ የዘረዘርናቸው። ቤዚክ ኦክሳይድ በተመሳሳይ ከውሃ ጋር ሪአክት አድርገው ቤዝን ይሰጠናል። እሱንም ፕሮፐርቲ ላይ እናየዋለን ለብቻ። they are mostly metallic oxide ናቸው። ከላይ ሜታሊክ ኦክሳይድ ላይ የዘረዘርናቸውን መድገም ይቻላል። ምንድነው የሚለው? predict whether or not the oxide formed from each of the following element basic oxide and an acidic oxide ይላል። እነዚህ ኤሌመንቶች አሲዲክ ነው ወይስ ቤዚክ ኦክሳይድ ነው የሚሰሩልን ነው የሚለው። ካልሲየም እንደምታውቁት ሜታል ነው፣ ስለዚህ አሲዲክ ነው። ቤዚክ ነው የሚሰራልን ሜታል ከሆነ። ካርበን ነን ሜታል ነው፣ ስለዚህ አሲዲክ ነው የሚሆነው። ሶዲየም ሜታል ነው፣ ስለዚህ ቤዚክ ኦክሳይድ ነው የሚሰራልን። ማግኒዚየም ሜታል ነው፣ ቤዚክ ኦክሳይድ ነው የሚሰራው። ሰልፈር ነን ሜታል ነው፣ ስለዚህ አሲዲክ ኦክሳይድ ነው ፎርም የሚያደርግልን። ፎስፈረስ ነን ሜታል ነው፣ ስለዚህ አሲዲክ ኦክሳይድን ይሰራልናል። ይሄን ቀጣይ ደግሞ ሜታሊክ ወይም ነን ሜታሊክ በሉ ነው የሚለው። በቃ ሜታል ነን ሜታሊክ ለማለት ኤሌመንቶቹን ማየት ነው። ስለዚህ ካርበን ነን ሜታል ነው፣ ስለዚህ ካርበን ዳይኦክሳይድ ነን ሜታል ይሆናል። ደን ማግኒዚየም ሜታል ነው፣ ስለዚህ ማግኒዚየም ሜታሊክ ይሆናል። ደን ሰልፈር ነን ሜታል ነው፣ ስለዚህ ይሄ ደግሞ ነን ሜታሊክ ይሆናል። ካልሽየም ሜታል ነው፣ ደን ይሄ ሜታሊክ ይሆናል። ናይትሮጅን ነን ሜታል ነው፣ ነን ሜታሊክ ይሆናል። የመጨረሻ ፖታሲየም ነን ሜታሊክ ስለሆነ ፖታሲየም ኦክሳይድ ፖታሲየም ሜታል ስለሆነ ሜታሊክ ኦክሳይድ ይሆናል ማለት ነው። እሺ ፕሮፐርቲ ኦፍ ኦክሳይድን ስንመለከት የእያንዳንዱን የአሲዲክ ኦክሳይድ እና የቤዚክ ኦክሳይዶችን እናያለን። የአሲዲክ ኦክሳይድ ስንጀምር የመጀመሪያው ፕሮፐርቲያቸው when acidic oxide react with water they form አሲድን ነው የሚያስገኙ። ለምሳሌ ሰልፈር ዳይኦክሳይድ ይሄ አሲዲክ ኦክሳይድ ነው፣ ምክንያቱም ሰልፈር ነን ሜታል ስለሆነ በውሃ ውስጥ ዲዞልቭ ሲሆን አሲድን ነው የሚያስገኝልን። ይሄን ለመስራት እንዴት ነው? መጀመሪያ እዚህ ጋር ተመሳሳይ የሆኑ አተሞችን መደመር አለብን፣ በሪአክታንት ሳይድ ያሉትን ማለት ነው። እንግዲህ ሃይድሮጅን ብቸኛ ነው፣ ስለዚህ አሲድን ስትጽፉ ሁልጊዜ ከሃይድሮጅን ነው መጀመር ያለባችሁ። ሃይድሮጅን ወይም ብቸኛ ታስፈልገን ሃይድሮጅን እንሰራለን። ደን ተመሳሳይ የሆኑትን ስንደምር እንዴት ነው የምናገኘው? እዚህ ጋር 3 ኦክሲጅን አለ፣ እዚህ ጋር 1 ኦክሲጅን አለ፣ አጠቃላይ 4 ኦክሲጅን ማለት ነው። ስለዚህ አሁን እንደምናደርገው ቫለንሲያቸውን ከላይ በመጻፍ ክሪስ ክሮስ ነው የምናደርገው። የሃይድሮጅን ቫለንሲ 1 ነው፣ የሰልፌት 2 ነው። እነዚህ ፖሊአቶሚክ አዮኖች የሚባሉት እንደ ግሩፕ ነው ቫለንሲ ያላቸው፣ ለብቻ የሰልፈር የኦክሲጅን አናደርግም። ስለዚህ ክሪስ ክሮስ ስናደርግ ምን ይመጣልናል? H2 H2 ወደዚህ ትመጣለች፣ H2 SO4 እናገኛለን ማለት ነው። ስለዚህ ሰልፈሪክ አሲድን በዚህ መንገድ አገኘን ማለት ነው። ሌላ ምሳሌ ለመጨመር እዚህ ጋር ካርበን ዳይኦክሳይድ በዋተር ውስጥ ዲዞልቭ ሲሆን ከዋተር ጋር ሪአክሽን ሲፈጠር ካርቦኒክ አሲድ ይፈጠራል።
ስለዚህ ይሄ ደግሞ እንዴት ነው የምናደርገው? ሃይድሮጅንን እናስቀምጣለን እንደቀደሙ ደን ተመሳሳይ የሆኑትን እንደምራለን። ሲኦ እዚህ ጋር 2 ኦክሲጅን አለ፣ እዚህ ጋር 1 ኦክሲጅን አለ። አጠቃላይ 3 ኦክሲጅን ማለት ነው። ስለዚህ የሃይድሮጅን 1 ነው ቫለንሲ፣ የካርቦኔት 2 ነው። ስለዚህ ክሪስ ክሮስ ስናደርግ H2 CO3 እናገኛለን ማለት ነው። ሌላኛው ፕሮፐርቲ when acidic oxide react with base they form salt plus water ማለት ነው። ሁለት ነገሮችን ነው እዚህ ጋር የምናገኘው ሳልትን እና ዋተር። ስለዚህ አሁን እዚህ ጋር ማስተዋል ያለብን ነገር ሳልት የምናገኘው በሜታል እና በነን ሜታል ወይም ደግሞ በፖዚቲቭ ቻርጅድ እና በኔጌቲቭ ቻርጅድ አየን መካከል ነው። ስለዚህ ሜታሉን የምናገኘው ወይም ፖዚቲቭ ቻርጅድ የምናገኘው ከቤዙ ነው። ስለዚህ የመጀመሪያው ኤሌመንት ማለት ነው እሱ ሜታሉ ነው ማለት ነው። መጀመሪያ እሱን እናወጣለን። ደን የቀሩትን ደግሞ ተመሳሳይ አተሞች እንደምናለን። ስለዚህ SO3 አለ እዚህ ጋር SO3 ነበረ እዚህ ጋር እንደምታዩት 3 ኦክሲጅን እዚህ ቻችኛዋ ግን 2 ሰብስክሪፕት ውስጥ ላሉት ለሁሉም ትሰራለች። ስለዚህ 2 ኦክሲጅን አለ ማለት ነው። ስለዚህ 1 ኦክሲጅን እዚህ ጋር ስንጨምርበት ከ3 ጋር አጠቃላይ 4 ኦክሲጅን ሆነልን ማለት ነው። ስለዚህ አሁን ሳልቱን ለማግኘት የካልሲየም 2 ቫለንስ ያለው የሰልፌት 2 ቫለንስ ያለው ክሪስ ክሮስ እናደርግ ካልሲየም ሰልፌትን እናገኛለን ማለት ነው። ስለዚህ የቀሩትን ስንሰራ እዚህ ጋር 1 ኦክሲጅን ቀርታናለች። ምክንያቱም 1 ኦክሲጅንን ከሰልፈር ዳይኦክሳይድ ጋር ስለደመና 1 ኦክሲጅን ቀርታናለች። ሁለቷ ደግሞ 2 ሃይድሮጅን አለ። ስለዚህ ዋተሩ ሪሊዝ ይደረጋል ማለት ነው። በተመሳሳይ እዚህ ጋርም አሁን ከሶዲየም ኦክሳይድ ከቤዙ ሜታሉን እንወስዳለን። ሶዲየም Na then ከዚህኛው ደግሞ ከኔጌቲቭ ቻርጅዱ CO ካርቦን ዳይኦክሳይድ አለ 2 ኦክሲጅን እዚህ ጋር 1 ኦክሲጅን አጠቃላይ 3 ኦክሲጅን ማለት ነው። ስለዚህ እዚህ ጋር 1 ነው የሶዲየም ቫለንሲ የካርቦኔት 2 ነው። then ክሪስ ክሮስ እናደርግ ሶዲየም ካርቦኔትን እናገኛለን ማለት ነው። እና ዋተር ያው ኮመንሊ ሪሊዝ ይደረጋል ማለት ነው። ሌላኛው የአሲዲክ ኦክሳይድ ፕሮፐርቲ ወይ አሲዲክ ኦክሳይድ ሪአክት ዊዝ ቤዚክ ኦክሳይድ they form salt ዋተር አይኖርም ሳልትን ብቻ ፎርም ያደርጋሉ ማለት ነው። ስለዚህ ይሄ ማለት ቅድም እዚህ ጋር የሰራነው ነው። ስለዚህ ሶዲየሙ ከካርቦኔት ጋር ተናግሮ ሶዲየም ካርቦኔትን ያስገኝልናል ማለት ነው። በተመሳሳይ ሰልፈር ዳይኦክሳይድ ከካልሲየም ኦክሳይድ ጋር ከቤዚክ ኦክሳይድ ጋር ካልሲየም ሰልፌት ይፈጥርልናል። ስለዚህ ካልሲየምን እዚህ ጋር አውጥተናል። ደን እዚህ ጋር 3 ኦክሲጅን እዚህ ጋር 1 ኦክሲጅን አጠቃላይ 4 ኦክሲጅን በዚህ መንገድ ካልሲየም ሰልፌትን እናገኛለን ማለት ነው። የፕሮፐርቲስ ኦፍ ቤዚክ ኦክሳይድ ስንመለከት ቤዚክ ኦክሳይድ የመጀመሪያው ፕሮፐርቲያቸው ወይ they dissolve in water they produce base or alkaline ያስገኙልናል። ለምሳሌ ካልሲየም ኦክሳይድ ቤዚክ ኦክሳይድ ነው፣ ምክንያቱም ካልሲየም ሜታል ስለሆነ። ስለዚህ በዋተር ላይ ዲዞልቭ ሲሆን ቤዝን ያስገኝልናል ማለት ነው። ስለዚህ አሁን ቤዝ በዚህ መንገድ ነው መያዝ ያለባችሁ XOH ማለት ነው። ስለዚህ ቤዝ ስንል የሆነ ሜታል ይሄ ሜታል ነው፣ ይሄኛው ኤክስ ሜታል ነው። የሆነ ሜታል ከOH ጋር ሆኖ ነው ቤዝን የሚያስገኝልን። ስለዚህ ለምሳሌ እዚህ ጋር ካልሲየም አለ ደን ካልሲየም ስለዚህ OH አለ። አሁን ሁለቱን ልንሰራ ነው። ስለዚህ የካልሲየም 2 ነው፣ የOH ደግሞ ቫለንሲው ሃይድሮክሳይድ አየን 1 ነው። ዘን ክሪስ ክሮስ ስናረግ 2 ወደዛ ትሄዳለች። ደን ካልሲየም ሃይድሮክሳይድ በዚህ መንገድ ቤዙን እናገኛለን ማለት ነው። ፖታሲየም ኦክሳይድ ሲደመር ዋተር ይላል። በተመሳሳይ አሁንም ፖታሲየም ኬ እናደርጋለን። ቤዝ ስለሆነ ውጤቱ ከኦኤች ጋር ነው። ይሄ ጋራ ባህሪያቸው ነው። ዘን ፖታሲየም 1 ነው፣ ሃይድሮክሳይድ 1 ነው። አሁን ክሪስ ክሮስ እናደርግ ፖታሲየም ሃይድሮክሳይድን እናገኛለን ማለት ነው። ሌላኛው ፕሮፐርቲያቸው when basic oxide react with acidic oxide they form salt ማለት ነው። ሳልትን ያስገኙናል። ልክ እንደ ቅድም እንዳየነው ማለት ተመሳሳይ የሆነ ነገር ነው የምናገኘው። ስለዚህ
ካልሽየሙ እንወስዳለን። ያው ከዛን እዚህ ጋር አንድ ኦክሲጅን እዚህ ጋር ሁለት ኦክሲጅን አጠቃላይ ሶስት ኦክሲጅን ካልሽየም ከካርቦኔቱ ጋር ሪያክት ያደረገና ቅድም የሰራነውን መድገም ነው። እዚህ ጋር ሁለት አለ፣ እዚህም ሁለት አለ። ክሪስ ክሮስ ስናደርግ ካልሽየም ካርቦኔት እናገኛለን። በተመሳሳይ አሁንም ሶዲየም አለ። ደን እዚህ ጋር ሶስት ኦክሲጅን እዚህ ጋር አንድ ኦክሲጅን አጠቃላይ አራት ኦክሲጅን SO4 ደን ዋን እዚህ ጋር ሁለት ሰልፌት አለ። ክሪስ ክሮስ ስናደርግ ሶዲየም ሰልፌትን እናገኛለን ማለት ነው። ሌላኛው ቤዚክ ኦክሳይድ ወይም ቤዚክ ኦክሳይድ ሪአክት ዊዝ አሲድ ዴይ ፎርም ሳልት ፕላስ ዋተር። ስለዚህ ለምሳሌ ካልሽየም ኦክሳይድ ቤዚክ ኦክሳይድ ነው። ስለዚህ ከአሲድ ጋር ሪአክት ሲያደርጉ ሳልት ፕላስ ዋተር ይፈጠራል ማለት ነው። ስለዚህ አሁን ሳልቱን ለመፍጠር ሜታል እና ነን ሜታል ወይም ፖዚቲቭ ቻርጅድ የሆነ አዮን ከኔጌቲቭ ቻርጅድ አዮኑ ጋር ሪአክት ሲያደርግ ነው። ስለዚህ ፖዚቲቭ ቻርጅድ አዮን ወይም ሜታሉን ከዚህ ከቤዚክ ኦክሳይድ እንወስዳለን። እሱም ማን ነው? ካልሽየም ነው። ደን ከአሲዱ ደግሞ ነን ሜታሉን ወይም ከሃይድሮጅን ቀጥሎ ያለውን ኤሌመንት እንወስዳለን። እሱም ክሎሪን ነው። ደን ካልሽየም ሁለት ነው፣ ክሎሪን አንድ ነው። ደን ክሪስ ክሮስ ስናደርግ ካልሽየም Cl2 እናገኛለን ማለት ነው። በተመሳሳይ አሁን እዚህ ጋርም የሚነገረን እሱን ነው። ከቤዚክ ኦክሳይዱ ሶዲየም እናወጣለን። ሶዲየም የመጀመሪያ ኤሌመንት ሜታሉን፣ ደን ከአሲዱ ደግሞ የሁለተኛውን አናየን ኢንዲንጉ ኔጌቲቭ ቻርጅዱን ከሃይድሮጅን ቀጥሎ ያለውን ስናወጣ ሰልፌት እናገኛለን SO4። ደን ሶዲየም አንድ ነው፣ ሰልፌት ሁለት ነው። ደን ክሪስ ክሮስ ስናደርግ ሁለት ወደዚህ ትመጣለች። ደን ሶዲየም ሰልፌት እናገኛለን ማለት ነው። ደን ያ ዋተር በሁለቱም ኮመን ነው፣ ሬዲት ይደረጋል ማለት ነው። ኤክስ ዋይ ዜድን ፕሪዲክት አድርጉ ነው የሚለን። ይሄ በጣም ቀላል ነው። ለምሳሌ ካርቦን ዳይኦክሳይድ ዋተር ላይ ዲዞልቭ ቢሆን ማለት ምን ማለት ነው? አሲዲክ ኦክሳይድ ነው። ዲዞልቭ ሲሆን አሲድ ነው የሚፈጠረው። ስለዚህ ምንድን ነው የምናደርገው? ይሄው ኤች አለ፣ ኤች እናደርጋለን አሲድ ስለሆነ ፕሮዲውስ የሚደረገው። ደን እዚህ ጋር ተማሳይ አተሞች እንደምራለን። ሁለት ኦክሲጅን እዚህ ጋር አንድ ኦክሲጅን፣ ሶስት ኦክሲጅን አለ። እዚህ ሃይድሮጅን አንድ፣ ካርቦኔት ሁለት አለ። ክሪስ ክሮስ ስናደርግ ሁለት ወደዚህ ትመጣለች H2CO3 እናገኛለን ማለት ነው። ደን አሁንም በተመሳሳይ እዚህ ጋር ካልሽየም ኦክሳይድ ዋተር ላይ ዲዞልቭ ሲሆን አሁን ደግሞ ቤዚክ ኦክሳይድ የሰጠን። ስለዚህ የሚፈጠረው ቤዝ ነው። ስለዚህ አሁን ምንድነው የምናደርገው? ካልሽየም አለ፣ ቤዝ ደግሞ የጋራ የሚሆነው OH ነው። ደን ካልሽየም ሁለት አለ፣ ሃይድሮክሳይድ አንድ፣ ክሪስ ክሮስ ካልሽየም ሁለት ወደዛ ስለምትሄድ በቅንፍ ሳገናት ሁለት እንደዚህ እናስቀምጣለን። እዚህኛው የዋይ ማለት ነው። ደን የመጨረሻው ደግሞ ካልሽየም ኦክሳይድ ካርቦን ዳይኦክሳይድ ይላል። ይሄ ደግሞ ቤዚክ ኦክሳይድ ሲደመር አሲዲክ ኦክሳይድ ነው የሚለን። ይሄ የሚፈጠረው ደግሞ ሳልት ነው። ስለዚህ ምንድነው የምናደርገው? ሳልቱን ደግሞ ከቤዚክ ኦክሳይድ ካልሽየም እንወስዳለን። ደን ከየቀሩትን ደግሞ ተማሳይ እንትኖች እንደምናለን። እዚህ ጋር አንድ ኦክሲጅን እዚህ ጋር ሁለት ኦክሲጅን አጠቃላይ ሶስት ኦክሲጅን አለ። ደን ካልሽየም ሁለት ነው ቫለንሲው፣ ካርቦኔት ሁለት ነው። ክሪስ ክሮስ እናደርጋለን። ካልሽየም ካርቦኔትን እናገኛለን ማለት ነው። ሌላው ላብራቶሪ ፕሪፓሬሽን ኦፍ ሰልፈር ዳይኦክሳይድ እና ማግኔዚየም ኦክሳይድ በላብራቶሪ ላይ ማዘጋጀት እንችላለን ነው ዩዚንግ ዳይሬክት ሲንተሲስ ሜተድ በቀጥታ ኤሌመንቶቹን ከኦክሲጅን ጋር ሪአክት እንዲያደርጉ በማድረግ መስራት እንችላለን። ምንድነው የምናደርገው? በቀጥታ ኦክሲጅኑን ከአክቲቭ ሜታሎች ጋር ሪአክት እንዲያደርጉ ማድረግ ነው ማለት ነው። ስለዚህ ለምሳሌ ሰልፈር ዳይኦክሳይድ ለማዘጋጀት ያው ሰልፈር ሲደመር ኦክሲጅን ሰልፈር ዳይኦክሳይድ እናገኛለን። ማግኔዚየም ሲደመር ኦክሲጅን ማግኔዚየም ኦክሳይድ እናገኛለን ማለት ነው። ይሄው በላብራቶሪ ላይ ለመስራት ያው ሰልፈሩን በዲፍላግሬቲንግ ስፑን እናደርገዋለን። በፊልሙ ላይ ካቆየን በኋላ ልክ
ብሉ የሆነ ፍሌም ስንመለከት ቶሎ ብለን ወደ ጋዝ ጃሩ ስንከተዋለን። ጋዝ ጃሩ ከከተትን በኋላ ውሃ እንጨምርበታለን። ውሃ ስንጨምር ሰልፈር ዳይኦክሳይድ ተፈጥሮ ነበረ መጀመሪያ በእሳት ከተቃጠለ በኋላ በርን ካደረገ በኋላ ደን ውሃ ስንጨምርበት ሰልፈረስ አሲድ ይፈጠርና ይሄ ማለት H2SO3 ይፈጠራል። ሰልፈረስ አሲድ ደን በብሉ ሊትመስ ፔፐር ቼክ ስናደርገው ብሉ የነበረው ወደ ሬድ ይቀየራል። በዚህም አሲዲክ መሆኑን ጀነራላይዝ እናደርጋለን ማለት ነው። ዋት ዘ ከለር ኦፍ ፍሌም ወይን ሰልፈር በርንስ ኢን ኤር ይላል። ፍሌሙ ያለው ከለር ብሉ ነው፣ ብሉ ከለር ነው የሚኖረው። then what happens to the color of blue in ሊትመስ ፔፐር ብሉ የነበረው ወደ ሬድ ይቀየራል። ሬድ ሊትመስ የነበረው ግን ባለበት በዛ ይቀራል ማለት ነው። write the chemical equation for this combustion reaction ይላል። ያው ሰልፈር ሲደመር ኦክሲጅን ሰልፈር ዳይኦክሳይድ ይሆናል። ተፈጠረው ኦክሳይድ አሲዲክ ነው ወይስ ቤዚክ ነው ይላል። ይሄ አሲዲክ ኦክሳይድ ነው ምክንያቱም ሰልፈር ሜታል ስለሆነ። ማግኒዚየም ኦክሳይድን በተመሳሳይ በርን ማዘጋጀት እንችላለን። ስለዚህ በማግኒዚየም ሪበኑን በቶንግ እንይዝና በርን እናደርገዋለን። ደን ዋይቲሽ የሆነ ፍሌም እንመለከታለን። ይሄ ዩኒክ የሆነ ፕሮፐርቲ ነው። ደን ያንን በክሩሲብል ላይ ኮሌክት ካደረግን በኋላ ውሃ እንጨምርበታለን። ውሃ ጨምረን ከዛን በሊትመስ ፔፐር ቼክ እናደርገዋለን። ሬድ ሊትመስ የነበረውን ወደ ብሉ ይቀይርልናል። በዚህ ማግኒዚየም ኦክሳይድ ቤዚክ መሆኑን ቼክ እናደርጋለን። ዋይ ዩ ዌር ክሊን ዘ ማግኒዚየም ሪበን ዊዝ ሳንድ ፔፐር ይላል። ማግኒዚየም ሪበኑን በርን ከማድረጋችን በፊት በሳንድ ፔፐር ማጽዳት አለብን። ይሄ ምክንያቱ ደግሞ ሰርፌሱ ላይ ያሉትን እነዚህ ደስቶችን ቆሻሻዎችን ለማስወገድ እና ማግኒዚየሙ በቀጥታ ከኦክሲጅኑ ጋር ሪያክሽን እንዲፈጥር ያኛው ውሃሻው ብሎክ እንዳያደርገው በርን ስናደርገው ያንን ነገር አድርገናል ማለት ነው። ኤምጂ ኦን በስርዓት እንዲፈጠር ለማድረግ ማለት ነው። ዋት ዘ ከለር ኦፍ ፍሌም የነበረው ፍሌም ምንድነው? ማግኒዚየም በርን ሲያደርግ ዋይቲሽ የሆነ ፍሌም ነው ያየነው። ራይት ዘ ኬሚካል ኢኩዌሽን ያው ይሄን ጽፈናል። ዋት ሃፐንድ ቱ ዘ ከለር ኦፍ ዘ ሬድ ሊትመስ ፔፐር ያው ሬድ የነበረው ወደ ብሉ ይቀየራል ማለት ነው። ኢዝ ዘ ሪዛልቲንግ ሶሉሽን ቤዚክ ኦር አሲዲክ? ያ ቤዚክ ነው ምክንያቱም ማግኒዚየም ሜታል ስለሆነ ቤዚክ ኦክሳይድ ነው የሚፈጠረው። ኤክስፕሌን ሃው ዱ ዩ ፕሪፔር ምናምን ይሄን አይተናል ቀደም። አሁን ስናየው የነበረ ነው።